የያዙ በሽታዎች የልብ በሽታዎች የምንላቸው ልብ ላይ ጉዳት የሚያደርሱ በሽታዎችን ነው። ለምሳሌ የደም ቧንቧ በሽታዎች፣ የልብ ምት ችግር፣ አሪትሚያስ፣ ስንወለድ ያለብን የልብ ችግር፣ ኮንጄኒታል ሃርት ዲፌክትስ፣ ካርዲዮቫስኩላር ዲዚዝ የሚባሉት ከደም ቧንቧ መጥበብ ወይንም መደፈን ጋር ተያይዘው የሚመጡ የልብ ችግሮችን ነው። ለምሳሌ የደረት ህመም፣ አንጃይና ወይም ስትሮክ። ሌሎች ችግሮች ለምሳሌ የልባችን ጡንቻና ቫልቮች፣ በሮች ላይ የሚመጡ ችግሮች የልብ ችግሮች ይባላሉ። የልብ በሽታ አይነቶች ሃርት ፌሊየር፣ ይህ ማለት ልባችን በቂ ደም ወደ ሰውነታችን መግፋት ሲያቅተው ነው። ማለትም የሚገፋው ደም መጠን አነስተኛ ነው። ይህ በሽታ የልብ አቅም ቀስ እያለ ሲቀንስ የሚመጣ በሽታ ነው። ሃርት አታክስ፣ ይህ ማለት ለልባችን ጡንቻዎች ደምን የሚያደርሱ አርተሪዎች፣ የደም ቧንቧዎች ሲደፈኑ የሚከሰት በሽታ ነው። ብዙ ጊዜ እነዚህ የደም ቧንቧዎች የሚደፈኑት ደም ውስጣቸው ሲረጋ ነው። እነዚህ ቧንቧዎች ተዘጉ ማለት የልባችን ጡንቻ ደም፣ ምግብ ስለማያገኝ ይሞታል ማለት ነው። አሪትሚያ፣ ይህ ማለት ደግሞ በልባችን የኤሌክትሪክ ስርዓት ብልሽት ምክንያት የልብ ምት ዘይቤና ፍጥነት ትክክል ሳይሆን ሲቀር ነው። የዚህ በሽታ ብዙ አይነቶች አሉ። አብዛኞቹ ጉዳት አያመጡም፣ የተወሰኑት ግን አደገኛና ገዳይ ናቸው። በብዛት የሚከሰተውና አደገኛው የዚህ በሽታ አይነት አትሪያል ፊብሪሌሽን ወይንም ኤኤፍ ይባላል። አተሮስክለሮሲስ፣ ይህ ማለት በፋት፣ ሲጋራ በማጨስ፣ በከፍተኛ የደም ግፊት እና በስኳር በሽታ ምክንያት የአርተሪዎች፣ የደም ቧንቧዎች የውስጥ ግድግዳ ላይ ልጥፍ ነገር መፈጠር እና በዚህ ምክንያት የአርተሪዎች መጥበብ ነው። ይህም ወደ ልብና ጭንቅላት የሚሄደውን የደም መጠን ይቀንሰዋል። አንዳንዴ ይህ ልጥፍ ነገር ይቀደድና የደም መርጋትን ያስከትላል። ይህ ደግሞ የደም ቱቦውን ይደፍናል። ይህም ሃርት አታክ ወይንም ስትሮክ ይከሰታል ማለት ነው። አኔሪዝም፣ ይህ ማለት በአርተሪ የደም ቱቦ ወይንም በልብ ጡንቻ ላይ ግድግዳ ላይ ፊኛ የሚመስል እባጭ ሲወጣ ነው። የአርተሪ ደም ቱቦ ሲጎዳ ይህ እባጭ ይፈጠራል። ይህንን አርተሪ እንዲጎዳ የሚያደርገው በውስጡ የሚያልፈው ደም ግፊት ነው። አዮርቲክ አኔሪዝም፣ በጊዜ ሂደት ይህ እባጭ ይተልቅና ይፈነዳል። ይህን ጊዜ እባጩ በፈነዳበት አካባቢ ብዙ የደም መፍሰስ ይከሰታል። ይህ ደግሞ ገዳይ ሁኔታ ነው። አንዳንዴ ይህ በሽታ የአርተሪ ግድግዳ ሽፋኖች መካከል ደም እንዲፈስ ያደርጋል። ይህ በሽታ በልባችን ውስጥ ሲከሰት ብዙ ጊዜ የሚከሰተው በግራው የቬንትሪክል ክፍል ነው። የልብ በሽታዎችን የሚያስከትሉ ነገሮች የሚከተሉት ናቸው። ሃይፐርቴንሽን፣ ይህ ማለት አማካይ የሲስቶሊክ ደም ግፊት መጠን ከ140 ሲበልጥ ወይንም አማካይ የዳያስቶሊክ ደም ግፊት መጠን ከ90 ሲበልጥ ነው። ስሊፕ አፕኒያ፣ ይህ ማለት በከፍተኛ ሁኔታ ማንኮራፋት ነው። ይህም የልብ በሽታን ሊያስከትል ይችላል። ዳያቢቲስ ሜላይቱስ፣ ይህ በኢኑሊን ሆርሞን ማነስ ወይንም ስራ አለመስራት ምክንያት በደም ውስጥ ያለ የስኳር መጠን ከፍ ማለት በሽታ ነው። ኤሌቬትድ ቶታል ኮሌስተሮል፣ የኮሌስትሮል መጠን በደም ውስጥ ከፍተኛ ነው የሚባለው ከ240 ሚሊግራም ዲኤል በላይ ሲሆን ነው። የኮሌስትሮል ከፍ ማለት ለልብ በሽታ መንስኤ ከሆኑት ውስጥ ዋነኛው ነው። ቶባኮ ዩዝ፣ ሲጋራ ማጨስ በአርተሪ የደም ቱቦ ግድግዳ ላይ ልጥፍ ነገር እንዲፈጠር ያደርጋል። ይህ ደግሞ የደም ቱቦውን ያጠበዋል ወይንም ይደፍነዋል። ይህ ደግሞ ደም ወደ ልብ ጡንቻዎች እንዳይደርስ ያደርጋል። ስለዚህ የልብ አርተሪ ችግር እና ሃርት አታክስ ችግር ያመጣል። ፊዚካል ኢንአክቲቪቲ፣ ለልብ እና የደም ቧንቧዎች ጤንነት ሲባል በሳምንት 150 ደቂቃ የሚፈጅ መካከለኛ ክብደት ያለው ስፖርት በጣም ይመከራል። ኦቤሲቲ፣ ይህ ማለት በሰውነታችን ውስጥ የተከማቸው ፋት፣ ጮማ፣
ከመጠን በላይ ሲሆን። ድሪንኪንግ አልኮሆል ብዙ መጠጣት ለብዙ የልብ በሽታዎች ምክንያት ነው። በቀን ከ3 መጠጥ በላይ መጠጣት የደም ግፊትና ትራይግሊሰራይድዝ መጠን ያለ አግባብ እንዲጨምር ያደርጋል። ብዙ አልኮል መጠጣት የልብ ጡንቻዎችን ይጎዳል። ይህም ሃርት ፌሊየር ያስከትላል። ሜታቦሊክ ሲንድሮም ይህ በሽታ ካልብን ለልብ በሽታ ወይንም ስትሮክ ይበልጥ ተጋላጭ ነን። ዲፕሬሽን፣ አንግዛይቲ፣ ስትሬስ፣ ድብርት፣ ጭንቀት እና መረበሽ የልብ በሽታን እንደሚያመጡ ተረጋግጧል። ኖት ኢነፍ ስሊፕ ወጣቶች፣ ጎልማሶች እና ሽማግሌዎች በቀን ቢያንስ ከ7 እስከ 9 ሰዓቶች መተኛት አለባቸው። ኤጅ ሴቶች ከወንዶች በዕድሜ ዘግይተው ነው የልብ በሽታ የሚያጠቃቸው። ይህም የሆነበት ምክንያት ሴቶች እንቁላል ማምረት ሲያቆሙ ነው የልብ ህመም የሚያጠቃቸው። ምክንያቱም እስከዛ ድረስ ኤስትሮጅን የሚባለው ሆርሞን የደም ቧንቧዎች ግድግዳ ላይ ልጥፍ ነገር እንዳይፈጠር ስለሚከላከል ነው። አንዳንድ ሃርት አታክስ ድንገተኛና ከባድ ናቸው። አብዛኞቹ ቀስ ብለው ነው የሚጀምሩትና ብዙም ከባድ አይደሉም። የሃርት አታክስ መጀመር ምልክቶች የሚከተሉት ናቸው። ደረት ላይ የሚሰማ የማይመች ግፊት፣ የመሙላት ወይንም ህመም ስሜት፣ ለብዙ ደቂቃ ሊቆይ ወይንም ግድ መለስ ሊል ይችላል። በአንዱ ወይንም ሁለቱም እጃችን፣ ጀርባችን፣ አንገታችን፣ መንጋጋችን እና ሆዳችን ጋር አለመመቸት ወይንም ህመም ስሜት መሰማት። ከደረት ህመም ጋር ያልሆነ የትንፋሽ መቆራረጥ፣ ድንገት በቀዝቃዛ ላብ መጠመቅ፣ ማቅለሽለሽ እና የጭንቅላት ቅለት። ስሊፕ አፕኒያ በጣም ማንኮራፋት ስሊፕ አፕኒያ የሚባለው በሽታ ምልክት ነው። ስሊፕ አፕኒያ የልብ በሽታን ሊያመጣ ይችላል። ከልብ በሽታዎች ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። አንጃይና፣ ለአጭር ጊዜ ደረት ላይ ከፍተኛ ህመም መሰማት፣ ኤትሪያል ፊብሪሌሽን፣ ፓልሞኔሪ ኤዲማ፣ የፑልሞናሪ ደም ቱቦ መድማት፣ ስትሮክ ዊዝንግ፣ ከፍተኛ አተነፋፈስ፣ ስዌሊንግ ኦፍ ዘ አንክልስ፣ የቁርጭምጭሚት እብጠት፣ ዲዚነስ፣ መደንዘዝ፣